ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል የነበረ እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ስሙ ነገ ሲስተሙ ሲቀየር ምን ማለት ነው? ነገ መንግስት ሲገለበጥ ማለት ነው። ነገ ሲስተሙ ሲቀየር ስሙ ማለት መንግስት ሲገለበጥ ያል ይሄን ነገር የመንግስት መስሪያ ቤት የደህንነት መስሪያ ቤቱ በጣም በሲሪየስ ላይ የሚገባ ጉዳይ ነው። በጣም ቬሪ ሲሪየስ ጉዳይ። የሲዳማ ብሔራዊ ክልላዊ መንግስት ይህንን ጉዳይ በጣም ልታዩት ይገባል። ነገ ሲስተሙ ሲቀየር የኦርቶዶክስ ማለት የትኛው ኦርቶዶክስ? ሞዓ ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ሞዓ ተዋሕዶ ስሙ፣ ሞዓ ተዋሕዶ በጣም አጥበቃችሁ አስምራችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያንማ ለሀገር የጠቀመች ናት። ለሀገር መሰሶ ናት። ኦርቶዶክስ ተዋሕዶ እንዴ የኦሮሚያ ኦርቶዶክስ ተዋሕዶ የደቡብ ምናምን የኢትዮጵያ ኦርቶዶክስ ተዋሕዶ በጠቅላላ ማስ ነው። ለሀገራችን ለኢትዮጵያ አሁን ላለንበት ሁላችንም ኢትዮጵያዊነት ምናምን ለምንድነው ነገር በጠቅላላ ያቆየች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንወዳታለን፣ እናከብራታለን። በጣም ነው የምንወዳት፣ በጣም ነው የምናከብራት። እኔ በጣም ነው የምወዳት፣ በጣም ነው የማከብራት ኢትዮጵያ ኦርቶዶክስ ተዋሕዶ። ይሄ ሰውዬ ግን የሞዓ ተዋሕዶ ተልኮ አለው። ጫካ የገባው የፋኖ ተልኮ አለው። ከተማ መሃል የመሸገ ፋኖ ነው ሞዓ ተዋሕዶ። የነ ዲበኩሉ ቡድን፣ የነ ዲያቆን ፋሲል፣ የነ ዲያቆን አማኑኤል ከጥምዶ ጋር አብሮ ነው የሚሰሩት። ምን ማለት ነው? ኤርትራ ምንድነው? ኤርትራ፣ ሱዳን፣ ኦኬ፣ ኢጅፕት እና ሄዋት አንድ ላይ ሆኖ ጥምዶ ሆነው ከሸኔ ጋር አንድ ላይ ሆኖ ጥምዶ ከዚያስ ሀገር ለማፍረስ ሀገርን እንድትበተን ህዝቡ እልቂት እንዲፈጠር ለማድረግ የሚሰሩ ናቸው። በዚህ አጋጣሚ መንግስትን ገልብጦ የእነሱን ሲስተም ለመዘርጋት የሚንቀሳቀሱ የጥምዶ ተልኮ አለው ልጁ። በደንብ ስሙ። ይሄ ግለሰብ እኚህን አባት በኦሮሞ ብሔር ተወላጅ በመሆናቸው ብቻ መንግስታችን የኦሮሞ ብሔር ተወላጅ ስለሆነ ብቻ ነው በዚህ ልክ መጥቶ እንደዚህ አፉን የሚከፍተው ማለት ነው። ስለዚህ ቬሪ ሲሪየስ ጉዳይ ነው። ቬሪ ሲሪየስ ጉዳይ ነው። እኔ በዚህ ልጅ ጉዳይ ገብቼ አላውቅም። እኔ በዚህ ልጅ ጉዳይ ይሄ ልጅ ምናምን ነገር ፎቶ ለጥፌ ምናምን ገብቼ አላውቅም እስከዛሬ ድረስ አንድ ቀን ፎር ዘ ፈርስት ታይም ይሄ ልጅ እንደዚህ የገቡት ለምን ሲባል መረጃዎች በጣም ብዙ ስላሉኝና ደግሞም እያደረጋችሁ አሁን ላይ እየሄደ ያለው ነገር አሁን ላይ ካለው ከምርጫ ጋር በተያያዘ ሽብር ለመንዛት ሽብር በአካባቢ በየቦታ ለመፍጠርና ሀገሪቷ መንግስት አልባ እንደሆነች ለማስመሰል በተሰጠው ተልእኮ መሰረት ይህ እንዲፈጽም የተላከ ተልእኮ ተቀብሎ የሚንቀሳቀስ ከተማ የመሸገ አሸባሪ ስለሆነ ነው። ወንድሞቼ እናቶቼ፣ አሸባሪ ስለሆነ ስሙ፣ በደንብ አድርጋችሁ ስሙ። የማይለው ነገር አለ። ይሄ ጸጋ ይብዛላችሁ። ይህንን ቪዲዮ
ለሚመለከቱ መንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ራቁቱን ይሄን በሳማ መግረፍ ነበር። ይሄን ሰውዬ ራቁቱን በሳማ መግረፍ ነበር የሚለው ሰውዬ እያለ የሚጠራው ሰውዬ እያለ በንቀት የሚጠራቸው አባት አቡነ ገብርኤል ነው። አባታችን አቡነ ገብርኤል ነው። እሳቸውን ነው። እሳቸውን ነው። ስሙ። እኚህን አባት ነው። እኚህን አባት ነው። እኚህን አባት ነው። እኚህ አባት የኦሮሞ ብሔር ተወላጅ ናቸው። እኚህን አባት ነው። አላልኩኝም ታለ ብዬ ላልተወሰነ ጊዜ ብዬ እኚህን አባት ስሙ። እሺ ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ራቁቱን ይሄን በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያለቀበት ስንት ምንም ለምንድን ነው መንግስት ሾመ ብሎ ያለው? እኚህን አባት ኦሮሞ ስለሆኑ። መንግስታችንስ የኦሮሞ ብሔር ተወላጅ ስለሆኑ ብቻ። ስሙ። እኚህ አባት የኦሮሞ ብሔር ተወላጅ ስለሆኑ መንግስታችንም የኦሮሞ ብሔር ተወላጅ ስለሆኑ ብቻ መንግስት ነው የሾማቸዋል። እኚህን አባት ስሙኝ። የኦሮሞ ብሔር ተወላጅ የሆናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች፣ እምነት ተከታዮች እህት ወንድሞቼ ይህን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ራቁቱን ይሄን በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያለቀበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እና ካህናት የሚያወራርዱት ገና ሂሳብ አላቸው። እንግዲህ ከዚህ ሰምታችኋል። ሰምታችኋል። ይሰማል። ማህበረ ቅዱሳን ነገ ሲስተሙ ሲቀየር አለ። ነገ ሲስተሙ ሲቀየር የሰማችሁ ነው። ነገ ሲስተሙ ሲቀየር እና ኦርቶዶክስ የምታወራርደው ነገር አለ። የትኛው ኦርቶዶክስ? ሞሃ ተዋህዶ አሸባሪ ቡድን፣ ገዳዩ ቡድን ሞሃ ተዋህዶ
ሞዓ ተዋህዶ ማለት ጥምዶ ነው። ከጥምዶ ጋር አብሮ የሚሰራ ነው። ምን ማለት ነው? በህብረት አንድ ላይ ሆኖ ይህን መንግስት ለመጣል ይህን መንግስት ለመገልበጥ በጣም አብሮ የሚሰሩ ፋኖ፣ ሸኔ፣ ኤርትራ፣ ሱዳን፣ ኢጅፕት አንድ ላይ ሆኖ ተሰባስበው የሚሰሩ ማለት ነው። ከነዛ ውስጥ ፋኖ የትኛው ነው ካልከኝ አሸባሪው ፋኖ ማለት ጥምዶ ሞዓ ተዋህዶ ከነሱ ጋር አብሮ ነው የሚሰራው። ስለዚህ ይህ ልጅ ምን እያለ ነው? ነገ ተነገ ወዲያ መንግስት ሲቀየር ገና የምናወራርደው ነገር አለ እያለ ነው። መንግስት እንደሚገለበጥ መንግስት እንደሚወርድም እርግጠኛ ሆኖ ነው የሚያወራው ማለት ነው። መንግስት እንደሚገለበጥ መንግስት እንደሚወጣ እርግጠኛ ሆኖ እያወራ ነው። ያ ማለት ምንድን ነው? የተሰጠው ተልእኮ አለ። እሱ ባለበት አካባቢ ለሚፈጥረው የትኛውም ሽብር ተጠያቂ ግለሰብ ነው ማለት ነው። ለየትኛውም ነገር ማለት ነው። የሆነ ቦታ ቦምብ ቢፈነዳ የሆነ ነገር ርቀት ቢፈጠር ተጠያቂው ልጁ ነው ማለት ነው። ይሄ ግለሰብ ተጠያቂው። እኚህን አባት የኦሮሞ ብሔር ተወላጅ ስለሆኑ በሳማ ነበር መግረፍ እያለ በዚህ ልክ ተሳደቀባቸው፣ በዚህ ልክ ተሳደባቸው። ምን አድርጎ ነው? ምንም አድርጎ አይደለም። ከኦሮሞ ስለተወለዱ ብቻ። ከዚያስ ደግሞ መንግስት ነው የሾማቸው ደንድ። ከዚያስ ደግሞ ገዳይም ናቸው አጨፍጫፊ ናቸው ምናምን እያለ በዚህ ልክ መጥቶ እንግዲህ ይህ ሰው ሲናገር ሰምታችኋል። አባታችንን በሐሰት ሲወነጀላቸው ማለት ነው። ለምን በሐሰት ወነጀላቸው ሲባል የኦሮሞ ብሔር ተወላጅ ስለሆኑ ብቻ ነው የወነጀላቸው። አሁን ቪዲዮን ደጋግሜ ነው የማሰማው። እሺ መኩሪያ እንኳን ደህና መጣ። ማውራት የምትከፈለክ ኤኒታይም መቀጠል ትችላለህ። አባ ተገብዛለህ ብሮ አላስ ስላለኝ ነው እንጂ መግባት አልፈለኩም ነበርና የአፄ ዘርዓ ያዕቆብን ስርዓት ለማስቀጠል ነው እናወራርዳለን የሚሉት፣ ሌላ ምንም አይደለም። ኢየሱስ ያለ መላስ የተቆረጠባት ምድር ነች። ኢየሱስ ብሎ የጻፈ እጅ የተቆረጠባት ምድር ነች። ፉካራቸው፣ ድለታቸው ያ ነው። በእናት ፓርቲ በተለያዩ እየተዋጉ ነው። ምንም ግን አይሳካም። ዛሬ ህዝባችን ነቅቷል። ያ ኮተቱ ተራክፏል። ትናንትና አንድ መንደር ላይ አንድ ሽንት ቤት ለ7 እና ለ10 ሲጠቀም የነበረ ማህበረሰብ ነው አይደል እንዴ? ዛሬ በነፍስ ወከፍ ነው። እኔ እኮ አይገባኝም፣ አላቅም። የመንግስት ደጋፊ እንኳን ባልሆን የመቃወም አቅም አይኖረኝም። ወዴት ሊወስዱን ነው? ከዚህኛው አሻግረው ጀዋርን ለማምጣት ነው? ሻዕቢያን ለማምጣት ነው? ወያኔን ለማምጣት ነው? በጣም ወረደ። የደብተራ ስርዓት ተመልሶ አይመጣም። የአፄዎቹ ስርዓት ተመልሶ አይመጣም። ሞአንበሳ በተአምር አይነቅስም። አሸብር ያው ተልኮ ነው፣ አላማው ነው። ያለፈው ስርዓት ተጫዋች ነው። በጣም ማደንቀው ግን ቆዳውን እየቀያየረ ስንት ዘመን ለፍቷል። ግን አይሆንም፣ ማይሆን ነው እና በእኛ አባት ላይ የሄደበት ደግሞ የሚመለከተው ክፍል ደርሶታል። በእርግጠኝነት ያወራርደዋል። ነቃ ያለ አይፈለግም እዛ ቤት። በቃ ኢየሱስ ያለ አይፈለግም። ወንጌል የገባው አይፈለግም። በምንም ታርጋ ይሰጠዋል። ኢቨን ከኦሮሞ ብሔር እንኳን ባይሆኑ አማራ እንኳን ቢሆኑ ኢየሱስ ካሉ ዋጋ ይከፍላሉ። እና ትላንት ዛሬ አይደለም። በማስፈራራት በዛቻ ሂሳብ ማወራረድ ምንም አይመጣም እንዴ። አሁን ማንበብና መጻፍ የሚችል ትውልድ ነው ያለው። እንደ ድሮ በግዕዝ መደበቅ የለም። እኛ እንትን ካላልንህ እዛ አይሆን ኖ በርቷል። አሁን ይሄ ትውልድ የሚሸወድ ትውልድ አይደለም። በማስፈራራትና በግዝት የሚንበረከክ ትውልድ አይደለም። ነቅቷል። በቃ እግዚአብሔር ይመስገን። ዓለም አቀፍ እውቅናን እኮ እያገኘን ያለ ነው። በስፖርቱ አሁን ሰሞኑን የተመረቀውን አይተዋል ብሮ? በኢየሱስ ስም እኔ በቃ ውስጤ አላቅም። ምንድን ነው የምንፈልገው እንዴ? በረሃብ የታወቀችን ሀገር ዛሬ በምርት በተለያዩ ነገሮች በሰራዊቷ ብቃት በምንም በለው የቱ ተጠርቶ አሁን እዚህ ጋር ፖለቲካ ምናምን ኖ በቃ ኢትዮጵያ እንደ ሰው አሁን ውድድሯ ከነ አውሮፓ ጋር እንጂ ከአፍሪካ ጋር አይደለም።
ችግሮች ሊኖሩ ይችላሉ። አዎ 100% ሁሉ ነገር ይራገፋል አይደለም። እንኳን በዚህ በሶስተኛው ዓለም ይቅርና ባደጉት ሀገሮችም ብዙ ኮተቶች አሉ። ነገር ግን ከትላንት ዛሬ ቀና ብለን እንሄዳለን። ዌር ፍሮም ስንባል እኮ ታርጋ ምንቀይር ነበርን። ዛሬ ቀና ብለን ከኢትዮጵያ ስንል ስማርት የሆነ መሪ ያላችሁ እኮ ነው የምንባለው። እና ጨዋታው የደምና የስጋ አይደለም የመንፈስ ነው። ዛሬ የሚንበረከክ ወዴት መንበርከክ እንደሚችል የሚያውቅ ጸሎቱ ሊሰማለት በመንበርኩ እንደሆነ የሚያውቅ ትውልድ ነው ያለው። ስለዚህ ማንም ተደራጀ፣ ማንም አደመ፣ እግዚአብሔር አንዴ ቀን ቀጥሮላት ለምድሪቷ ፀሐይ አብርቷል። ወንጌል በአደባባይ ሃሌሉያ! ወንጌል በአደባባይ በነፃነት የሚሰበክባት ምድር ሆናለች። መስቀል አደባባይ ኢየሱስ ጌታ ነው የሚባልባት ምድር ሆናለች። ከዚህ በላይ ምን መፍትሄው ወንጌል እንጂ የዘር የብሔር የምናምን ጉዳይ አይደለም። ለዘመናት የተተበተበው ትብታብ የደብተራው የጥንቆላ የሟርተኛው ኮተት ሁሉ አብቅቷል። በቃ ነክቷል ትውልዱ። መፍትሄው ወንጌልና ወንጌል ብቻ ነው። ስለዚህ እኛ አባት የተወገዙት ለምን እንደሆነ ይገባናል። ወንጌልን ስላሉ ነው። ከዝሆን የበለጠ ጉልበት አለው ብለዋል እኮ። እውነት ነው። አሁን በብሔራቸው ብቻ አይደለም፣ ሌሎችም የሌላም ብሔር ሆነው ወንጌል ከበራላቸው ቀይ ካርድ ነው። ይሄ ደግሞ ወደው አይደለም፣ ገዢው መንፈስ ነው። ያ ደግሞ ላይነሳ ተመቷል። መጠብጠብ ብቻ ነው። ጸጋ ይብዛል። ቀጥል። ተባረክ ወንድማችን፣ እግዚአብሔር አምላክ አብስቶ ይባርክ። እሺ ኬኩ ሜቢ ትሰማለህ፣ እዚህ ቁጭ ብለህ አሰማለሁ። ያንተን ጓደኛ ሰሙ የሚባል አንድ ግለሰብ አለህ። እንግዲህ እኚህን አባት በጣም የተወደዱና የተከበሩ አባት የሁላችንም አባት ናቸው። በሃይማኖት ባንገናኝም ግን እንደ ሀገር ያገናኘናል። እንደ ሀገርም ደግሞ ለሀገር የሚጠቅም ስራ የሰሩ ናቸው ብለን እናምናለን። እኛ አባት የትም ተገኝቶ ቢመክሩ የትኛውም በሃይማኖትና በዘር በብሔር ሳይከፍል ሊሰማቸው የሚችሉ አባት ናቸው። በእድሜ ቢቆነጥጡ እሺ ብለን ተቆንጥጠንላቸው፣ ቢቆጡን ቁጣቸውን ሰምተን ከሳቸው ተምረን ልንሄድ እንችላለን። አይደለም የሃይማኖት አባት በእድሜ እንኳን ከፍ ያሉ አባቶቻችን ሲቆጡን እኮ እኛ ደንግጠን ያለን። የጎረቤትን ልጅ ምንድነው የጎረቤትን ልጅ እየቀጣ እኮ የሚያሳድገው የጎረቤት አባትና የጎረቤት ወላጅ እኮ ናቸው። እኔ በጎረቤት አባት እናት ሁሉ ተቀጥቼ ነው ያደግኩት። ሁላችንም ማስ ነው። ሁላችንም ማስ ነው። ስለዚህ በእድሜ ከፍ ያሉ አባቶች ሲቆጡን፣ ሲገርፉን፣ እየተገረፍን ለኛ የሚጠቅም ነገር ከፊት ለፊታችን እንዲገጥመን ስለሚፈልጉ ብቻ እየቀጡን ነው እያሳደጉን። ስለዚህ በእድሜ እንኳን ይከበራሉ በሃይማኖት የሚክር። እኚህ ደግሞ የሃይማኖት አባት ናቸው። ጳጳስ ናቸው። እንደ ሀገር ነው የሚታዩት እኚህ አባት። ቅድም ብያቸዋለሁ። አንድ ሰው በሃይማኖት ምናምን ነገር ሆኖ ቢናገር ችግር የለውም ማለት ይህ ሃይማኖት ጥላቻ ምናምን ሊባል ይችላል። ይሄ ግን እዛው ሃይማኖት ውስጥ ሆኖ በዚህ ልክ አታክ ላደርግ የመጣው ግለሰብ በብሔር ከፍሎ ሰው ነገሩን ያየው ኤንድ ደግሞ ይህ መንግስትንም ከኦሮሞ ብሔረሰብ ስለተወለደ ከኦሮሞ ማህበረሰብ ስለተገኘ መንግስት በራሱ ፍቃድ የሾመው እንደሆነ አድርጎ መናገር በራሱ ቤተክርስቲያኗንም እንደ መሳደብ ነው። በነገራችን ላይ የኦርቶዶክስ ተዋህዶ ቤተክርስቲያንንም እንደ መሳደብ ነው፣ እንደ መናቀም ጭምር ነው። አንድን ትልቅ ተቋም አንድን ትልቅ ለብዙ ለ1700 ዓመታት የቆይቿን አንድ ቤተክርስቲያን ያቺን ቤተክርስቲያን መናቀም ጭምር ነው፣ መሳደብም ጭምር ነው። ቢኮዝ አንድ መንግስት እንደፈለገ አድርጎ የሚያደርግ ከሆነ ማለት ነው። ሰው እኚህ አባትን በሐሰት ከሷቸዋል፣ በሐሰት ወንጅሏቸዋል። ክርስቲያኖችን ገለዋሉ፣ አስጨፍጭፏሉ ብሎ ተናግሯል። ለእያንዳንዱ የክርስቲያን ሞት ተጠያቂው እኚህ አባት ናቸው፣ ቢኮዝ መንግስት ነው የላካቸው ብሎ ሲናገር በሚዲያው ሰምተናል፣ ሪከርዱ አለን። ሌሎችም አሉ ዛሬ ማለት ሰማቸው። ነገር ግን የኢትዮጵያ የደህንነት ክፍል የደህንነት መስሪያ ቤቱ ይህን ጉዳይ ቼክ ሊያደርግ ያስፈልጋል። ቀደም እንዳልኳችሁ አሁን ላይ ምርጫውን ተስታኮ በኢትዮጵያ ላይ ሽብር ለመንዛትና ምርጫውን እንዳይካሄድ ለማድረግ እክል እንዲገጥም ለማድረግ የሚሰሩ አሸባሪዎች አሉ በውስጥ ያሉ። ስለዚህ አንዱ ከተማ ውስጥ የመሸገው ሞዓ ተዋህዶ ሰሙ ነው ማለት ነው። እኛ አባት የኦሮሞ ብሔር ስለተወላጅ ስለሆኑ በጌታ ይሆንባችሁ።
በዚህ ልክ መሰደብ አለባቸው? እንደዚህ ይነገራል? ይህን አባት በዚህ ልክ መሰደብ አለባቸው? እሺ እንስማ። ስለዚህ እሺ ኬኩ አለ፣ ኬኩ ካለ አለው በለኝ። ቪዲዮ እንመልከት። ኬኩ አለ፣ ኬኩ ካለ ወንድማችን ኬኩ ካለ እሺ ስማው እንግዲህ ይህም በሳማ መግረፍ ነበር። ይህን ሰውዬ እንግዲህ ስማ፣ በሳማ ነበር መግረፍ ብሎ የሚለው እኚህን አባት ነው። ይህን ሰውዬ ብሎ የሚለውም እኚህን አባት ነው። በነገራችን ላይ this is very serious። በጣም ልብ ይሰብራል። በነገራችን ላይ በጣም ልብ ይሰብራል። ይህ ሰውዬ አይደሉም እኚህ አባት ናቸው። የኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳስ አድርገው የሾሟቸው አባት ናቸው እኚህ አባት። ይህ ሰውዬ አይደሉም እኚህ አባት። አይደለም እኚህ አባት ይቅርና ዲያቆን እንኳን ሊከበሩ ያስፈልጋል። ካህን እንኳን ሊከበር ያስፈልጋል። በማዕረጉ ሊጠራ የሚገባው። እኛ እኮ ቀሲስ ዲበኩሉን እሳቸውን እኮ እሳቸው ብዬ ነው የምጠራው። እሳቸው ብለን ነው ቀሲስ ብለናቸው ነው የምንጠራቸው። ለምን ከተባሉ ቅስናውን የሰጠው ቤተክርስቲያን ነው። ስለዚህ ቤተክርስቲያን አምና የሾመችውን ቅስና እኛ አውርደን ዲበኩሉ ምናምን አንተ ሰውዬ ብለን ማለት አንችልም። እኛ አንልም። እኛ ለምን ከተባለ ቤተክርስቲያን አምና ነው የቅስናን ማድረግ የሰጠቻቸው። ስለዚህ እሳቸውን ቀሲስ ዲበኩሉ እያለን ነው የምንጠራቸው። እኚህ ደግሞ ጳጳስ ናቸው። ጳጳስን ይህ ሰውዬ አይባልም። ይህ ሰውዬ ያለው የኦሮሞ ብሔር ተወላጅ ስለሆኑ ነው። መንግስት ሾማቸው ያለውም የኦሮሞ ብሔር ተወላጅ ስለሆነ ብቻ ነው፣ ስለሆኑ ብቻ ነው። እሳቸው ስማ በደንብ ይኸው ስማ። ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታደርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ቁጡን ይሄም በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልገበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። ስማ እንግዲህ ሲስተሙ ሲቀየር እኔ ጉዳይ ላይ ፌር ሆነ አውራ። ፌር ሆነ ማውራት ከቻልክ ነገ ሲስተሙ ሲቀየር ማለት ሞዓ ተዋሕዶች መጥቶ ወንበሩን ሲይዙ ነው። ከዚያስ ሂሳብ ልታወራረዱ፣ ልጨፈጭፉን፣ ልገሉን፣ ልታጠፉን ነው። በጣም ሲሪየስ ነው ጉዳይ። በነገራችን ላይ ደግሜ ላሰማችሁ፣ ነገ ሲስተሙ ሲቀየር ማለት መንግስት ሲገለበጥ እያለ ነው አይደለ? መንግስት ገለብጣለሁ ብለህ ተናግረህ መንግስት እንገለብጣለን ከሚሉት ጋር እንኳን አብረህ ከተቀመጥክ ብራዘሪ ወንጀለኛ ነህ፣ አሸባሪ ነህ።
አሸባሪ ነህ። ይሄ በጣም ሲሪየስ ጉዳይ ነው። የሲዳማ ብሔራዊ ክልላዊ መንግስት ይህን ሰው በህግ ጥላ ውስጥ ሊያስገባ ሊያደርገው ዘንድ ይገባል። አዎ ስሙ በደንብ እሺ። ኪንግናታን ወንድሞቼ እናቶቼ በደንብ ቼክ አድርጉት። ሌሎችም የመንግስት አካላት ካላችሁ በደንብ እንደዚህ አይነት ሰዎችን ቼክ አድርጉ። በመኪናም በተወሰነ ታክሲ ላይ የተንቀሳቀሱ ጥይት የሚያመላልሱ በከተማ ውስጥ ሽብር እንዲንቀሳቀስ ሽብር እንዲፈጠር የሚሰሩ አደገኞች ሰዎች አሉ። በተለይ ጴንጤ ነኝ እያሉ ወይም ደግሞ የሆነ ነገር ነኝ እያሉ ምናምን ነገር እንትን የሚሉ ሰዎች በዚህ በሽብር ስራ ውስጥ ገንዘብ የተከፈላቸው የሚንቀሳቀሱ ከውጭ ተልኮ የተቀበሉ በየሰው መሀል የገቡ አካባቢውን እያጠኑ መረጃ የሚልኩ ግለሰቦች ናቸው። ስለዚህ ናታን የሚባል ልጅ በደንብ ቼክ አድርጉት። እኛ መረጃ ነው የምንሰጣችሁ። አሁን ላይ እያንዳንዱ መረጃ ይጠቅማል። አሁን ላይ እያንዳንዱ መረጃ በተለይ አሁናዊ ነገር ይታወቃል። እሺ ሞዴሬተሮች ስራችሁ ስሩ። እሺ ላሰማችሁ። አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልክበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል የነበረ እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ጂሰስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት ጂሰስ መማሪያ ይሆናል። እንዲህ አይነት ትውልድ እንዳይፈጠር አድርጎ መቅጣት ማለት ማስ ነው። ጄኖሳይድ ማወጅ ማለት ነው። ጄኖሳይድ ትውልድ እንዳይፈጠር አድርጎ መቅጣት ማለት ጄኖሳይድ ነው የምናውጀው እንደማለት ነው። አሁን ይህ ግለሰብ ጄኖሳይድ ያወጀው በኦሮሞ ህዝብ ላይ ነው፣ በኦሮሞ ተወላጅ ላይ ነው። ጄኖሳይድ ነው ያወጀው። በኦሮሞ ህዝብ ላይ በኦሮሞ ማህበረሰብ ላይ ነው ጄኖሳይድ ያወጀው። አዎ ሜቢ ኬኩ ኢፍ ዩ አር ኦኬ አሩ ነው የኬኩ እውነቴን ነው የምልህ ማለት አባትህን ነው በዚህ ልክ እንግዲህ እየተናገረ ያለው። ስማ እንግዲህ አላችሁ ስትነኩት የሚያቃጥለው ስማ እንግዲህ ስማ በጥይት ሲቆሉ አንድን አባትህን በዚህ ልክ ሲናገር አንተ ምንም ካልሰማ ካልቆረቆረ አሩ ነው ኬኩዬ አሩን ነው ምንም ካልተሰማ ማለት ነው። ምንም ካልተሰማ እኔ እንጃ። የስ ለዛ እኮ ነው ብራዘርዬ። ግን አንተ አባትህን በዚህ ልክ ሲናገር ካልቆረቆረ፣ በዚህ ልክ ሲናገር ካልተሰማ ቼክ ዮርሰልፍ ባይ ዘ ወይ ሊሰማ ያስፈልጋል። ቢኮዝ አባትህን ነው ምን እያለ ያለው ነገር በሳማ ነበር መግረፍ እያለ ያለው እኮ አባትህን ነው። ጳጳስ እኮ ናቸው። እሺ ላሰማና ግሎሪ ትቀጥላል። አባ ስማ፣ ይህንን በደንብ ስማ። ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ
በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ጂሰስ ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ጂሰስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት ማይ ጋድ መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ካህናት የሚያወዳደሩት ገና ሂሳብ አላቸው። እንግዲህ ከዚህ ደስ ቤካዬ እሺ ይሄ ልጅ ልምድ የለውም ትላለህ? አለው። ምክንያቱም ያቀጣጡን ፕላን ሁሉ ትላንትና ያለፈው ስርዓት ላይ ሲሰራበት የነበረ ነው። በስርዓት ልምድ አለው። የስንት ሰው ደም እጁ ላይ እንዳለ ያስታውቃል። አሁንም በሃይማኖት ሽፋን ሆኖ ገና ልክ ያኛው ስርዓት እንደተወገደ የሚሰራውን ስራ በደንብ እናውቃለን። አልተሳካም። ኦርቶዶክስን ከለላ አድርጎ ሲሰራ የነበረው በውስጥ መስመር እየተደዋወለ እናንተ እንደሆናችሁ አማራ ሆናችሁ አማራን እየጨፈጨፈ እንዴት ከዚህ በእውነት ነው የምነግርህ። ይሄ ለሌላ ነገር ፖለቲካ ምናምን እየሰራው አይደለም። የመጨረሻ አልተሳካለትም። ተሽመጥምጦ አሁን ደግሞ ይሄ ከዚኛው ከነጽም ዶጋ ገባ። ያቀጣጡንም አይነት ራሱ እያመጣ ነው እንዴ እንትን እያንጠለጠሉ ሃይላንድ እያንጠለጠሉ ዘይት እየቀቀሉ ስንት አድርገዋል። ግራግሩ ታሞ አንድ የኦሮሞ ተወላጅ ታስታውሳለህ? በስህተት ነው ብሎ ቀኝ እግሩን ቆረጡት። ከዛ በኋላ ግራውንም ደገሙትና ይህን የሚረሳ ትውልድ ያለ አይመስለኝም። ትናንት የተደረገ ነው። ስንት ግፍ ተሰርቷል። ከዛ ውስጥ አንዱ ይሄ ነው ተዋናዩ። ዛሬ ጥርሱን እየነከሰ ያለው ምንድን ነው? አይሳካም። በደም የተገዛን ማህበረሰብ ነን እኛ። ክርስቶስ የሞተልንን ሂሳብ ልታወራርድ መስሎሃል? ይልቅ ንስሐ ግባ። ቲያትር አትስራ። ቀጥል አባ። ያ በጣም አደገኛ ክሊም ነው። በነገራችን ላይ በጣም አደገኛ ክሊም ነው። በጣም አደገኛ ነው። ይሄ በጣም ሲሪየስ ነገር ነው። በነገራችን ላይ የቆየ ቪዲዮ ምናምን እንዳይመስላችሁ ቅዳሜ ዕለት የተወራ ጉዳይ ነው። ቅዳሜ ዕለት ይሰማችኋል ማህበረ ቅዱሳን? ቅዳሜ ዕለት ነው ይሄ ያው የሚያሰማችሁ ቪዲዮ። አሁን ደግሞ ታውቃላችሁ ጥምዶ የሚባል ነገር እንዳለ ታውቃላችሁ። ኢትዮጵያ ውስጥ የተነሱ የአሸባሪዎች ስብስብ እንዳለ ታውቃላችሁ። በሚዲያ ደግሞ ሰምታችኋል። እነኚህ የሀገር ጠላቶች ሰብሰብ ብለው ምን እያደረጉ እንደሆነ ይታወቃል። ሰውሁን በቃ ይሄን ሲስተም እናውቃለን። ዳሪያስ ብራዘርዬ ይሄን ሲስተም እናውቃለን። እንደዚህ አይነት ምናምን ነገሩን ለማርገብ ነው። አንተ በቤተሰብ ምናምን ነገር መስሎሃል። ኢት ኢዝ ቬሪ ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ ነው። ያ ግሎሪ ያለ ወንድምነት ወይ አለው። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ምንድን ነው ሀሳቡ? ትንሽ ማለት ከባድ ነው። እንዲህ አይነት ሀሳቦች ሃይማኖታዊ አይነት መልክም አለው፣ ፖለቲካዊ አይነት ኢሹም ደግሞ አለው። ግን ብዙ ጥያቄዎች ያስነሳሉ። በመጀመሪያ ደረጃ ኦርቶዶክሳውያን እዚህ ቁጭ ብላችሁ ምንም እንዳልተፈጠረ ልታስመስሉ የምትሄዱ ኦርቶዶክሳውያን፣ እኔ ለእናንተ አንድ ጥያቄ አለኝ። እናንተ ቤት ጳጳስ ተብሎ የተሾሙ ሰውዬ ናቸው፣ ጳጳስ አይደሉም እያለ እሱ በዚህ ልክ ሲሳደብ ያለው ስለዚህ እናንተም አባቶቻችሁን እንደዚህ ነው የምታከብሩት ማለት ነው። ስለዚህ እናንተ ያላከበራችኋቸውን አባቶቻችሁን እንድናከብርላችሁ ለምንድን ነው የምትጠይቁን? እናንተ ጳጳስ ብላችሁ ቤተክርስቲያናችሁ የሾመችውን አንድ ግለሰብ በዘይት ነው መቀቀል እያለ በዚህ ልክ በድፍረት ሲናገር አንድም ኦርቶዶክሳዊ የተናገረ የለም። ይልቁንስ ፖለቲካ እንደምንሰራ ለማስመሰል በጣም እየተጋጋጣችሁ ነው።
ስለዚህ የእናንተ አባት በዘይት ይጠበስ ብሎ አንድ ዱርዬ ሲናገር እንዴት አልተሰማችሁም? እንዴት ነው ሊሰማችሁ ያልቻለው? ሌላው ነገር ቢቀር እንዴት ነው ወጣችሁ መቃወም ያልቻላችሁት? ቤተክርስቲያን አምና ጵጵስና የሰጠቻቸውን ሰው አውርዶ ሲናገር እንዴት አይሰማችሁም? ሲቀጥል እኚህ ሰውዬ እውነት እዚህ ማዕረግ ላይ ያስቀመጠችው ቤተክርስቲያን ወይስ መንግስት? ይሄም ጥያቄ ለእናንተው ነው። ስለዚህ ካልሆነ እየተመራችሁ ያላችሁት በአንድ ፖለቲካ መሪ ነው ማለት ነው ቤተክርስቲያናችሁ የምትመራው እንጂ በሃይማኖት አባት አይደለም። ምክንያቱም ያው መንግስት የቀጠራቸው እያላችሁ ነው። ይሄም ጥያቄ እናንተው ነው። በአንድ ካድሬ ነው እየተመራን ያለን የምትሉ ከሆነ እሰየው፣ ሃይማኖት ተቋም አለን ብላችሁ አትበሉ። ምክንያቱም መንግስት የቀጠራቸው ሰው ናቸው እየተባላችሁ ነው። ወጣችሁ ይሄንን ሰውዬ መናገር ካልቻላችሁ አሁንም እኔ እንደዛ ነው ብላስብ የምችለው። እሱ ብቻ አይደለም፣ ይሄ ልጅ እየተናገረ ያለውን ሐሳብ ግን ቆም ብላችሁ አስባችሁታል? ኦርቶዶክስ ቤተክርስቲያንና ምዕመኗ የሚያወራርዱት ይሳባል። ምን ከዛ እዛው ዞሮ ምንድን ያነሳው ብዙ ህፃናት አስጨፍጭፏል። ስለዚህ የአርሲው ህዝብ ያለቀበትን እርስ በርስ የተጨፋጨፋችሁትን ነው ታዲያ እየመጣችሁ እኛ ጋር ስታለቅሱ የነበረው ማለት ነው። እንደሱ አባባል ነው የምላቸው እኔ እያልኩ ሳይሆን እንደሱ አባባል እሱ ነው ህፃናትን ያስጨፈጨፈው ካለ ስለዚህ አንድ የኦርቶዶክስ ጳጳስ ነው ማለት ነው ይሄን ያደረገው። አንድ የኦርቶዶክስ ጳጳስ ነው ማለት ነው ይሄን ያደረገው። እንዴት አያማችሁም? ጂሰስ ይቅርታ ስልክ ገብቶብኝ ነው። ስለዚህ ኦርቶዶክሳውያን አሁንም ጠይቁ፣ ይሄን ልጅ አቅርቡት ለህግ። ካልሆነ ያ ሁሉ ያለቀው ህዝብ በአንድ የኦርቶዶክስ ቤተክርስቲያን ጳጳስ የተካሄደ ነው ብለን እኛም እንደመድማለን ማለት ነው። ከሀሳቡ ጋር ተስማምታችሁ አዎ ነው ብላችሁ የምትሉ ከሆነ እንደዚህ ነው እኛም ልናስብ የምንችለው። ሲቀጥል ሌላ ምንድነው አሁን መስራት የተፈለገ አንድ ሀሳብ እየታየኝ ያለው አሁን ምርጫ ደርሷል። ይሄንን ምርጫ ረብሻ መፍጠር ተፈልጓል። ስለዚህ ይሄንን ግለሰብ ማን ነው የላከው? ማን ያደራጀው? ከጀርባውስ እነማን ናቸው ያሉት? ምክንያቱም አሁን የምናወራርደው ሂሳብ አለ፣ የምታወራርዱት ሂሳብ አለ እያለ ሲቀሰቅስም እየሰማን ነው። አንድ ብሔር እንዲጠፋ እያሳወጀ ነው። አሁን ይሄ መንግስት ይወርዳል፣ ከዛ በኋላ ሁሉም ሂሳቡን ያወራርዳል። ይሰማል። ሂሳቡ የሚወራረደው የሆነን ብሔር በማጥፋት ነው። ምክንያቱም ይሄ መንግስት ሲወርድ ነው ይሄን ማድረግ የምችሉት። በጣም ያሳዝናል፣ በጣም ያሳዝናል። ምክንያቱም እንደ ቀልድ ይሄንን በእንተም የምናልፈው ጉዳይ ስላልሆነ እየተባለ ያለው ነገር ከባድ ስለሆነ ምክንያቱም አሁን ምንድነው ይዞ የመጣው ሐሳብ ደም የማቃባት ሐሳብ ነው ይዞ የመጣው። ስለዚህ እኛ በዚህ በኩል እንዲጮኸናል። ኦርቶዶክሳውያን እንግዲህ ገዳዩንም አስገዳዩንም ታቅፋችሁ ነው ይዛችሁ ያላችሁት። ወይ ልጅ ለህግ ይቅረብ፣ ከቻላችሁ አቅርቡት። የእናንተ ጳጳሳት ይሄን እንደማያደርጉ እርግጠኛ ሆኑ። አይ ካላችሁ ደግሞ እውነት ነው እኛ ነን የአርሲንም ህዝብ እያስገደልን ያለ ነው ከሚሉት ጳጳሳት ጎንም ቆሙ።
ምርጫው እናንተ ነው። እንግዲህ ግን የህግ አካላት ይሄንን የምትሰሙ ካላችሁ አሁንም ማለት የምፈልገው ይሄን ልጅ በቁጥጥር ስር አውላችሁ መጣራት አለበት። ምክንያቱም ከዚህ በኋላም ትውልድ ሊያስፈጅ የቆመ ሰው ነው። አመጽ እየቀሰቀሰ ነው። እምነት ተቋማት ላይ ጸብ እየጫረ ያለ ሰው ነው። ፖለቲካ ውስጥ እጁን እየከተተ ያለ ሰው ነው። ስለዚህ የመንግስት አካላት ይህንን መፍትሄ ይሰጡታል ብዬ አስባለሁ። ቀጥሉ ቤካዬ። ያ ተባረክ ወንድምነት እግዚአብሔር አምላክ አብስ ይባርክ። እሺ አሁንም ለሚመለከተው የመንግስት ቤካዬ ቤካ ታስታውሳለህ? ወሎ ላይ ሙስሊሞች የተጨፈጨፉ ጊዜ ያ አልነሳ አለ ማዕበሉ። 2 ወር አልቆየም፣ አሩሲ ሄደ። ሙስሊሞችን የጨፈጨፈ ኦርቶዶክሶችን ጨፈጨፈ። ማን ነው? የፋንታውን ዋቄ ጦር ሞዓ ተዋህዶ የገደለው ባልሽ የሞተው ወንድምሽ ነው። እሺ ሀዘንሽ ቀጣጣ ከቤትሽ አልወጣ አለ። እስላሙንም ያረደው ኦርቶዶክሱንም ያረደው። ዞሮ ዞሮ የሚፈልገው ምንድነው? ህዝቡ ሆ ብሎ እንዲወጣ ነው። አልተሳካም፣ አይሳካም። የገዛ ልጆቻቸውን ደም እየጠጡ ወደ አፄዎቹ ስርዓትን እንደገና ለማምጣት ህልም ነው፣ ቅዠት ነው። ከዚህ በኋላ አይሳካም። የወንድሞቻችን ገዳይ ሞዓ ተዋህዶ ፋንታውን ዋቄ እኮ በድፍረት ተናግሯል። ይፋ ወጥቶ እኮ ተናግሯል። ምንድነው? ዩቱብ ላይ ያለላችሁ ግቡና እዩ። በማንም አታሳቡ። አሸብር ደግሞ ዋና ዓላማው ነው። ያ ስርዓት እንደተወገደ ነው ወደ ትግል የገባው። ራሱን ሰውቶ ያንን ስርዓት ለማምጣት ብዙ ሞክሯል፣ አይሳካም። ከለላ ግን ማድረግ የሆነ ነገር አለበት። ምስኪን ኦርቶዶክስን ከለላ ያደረገ የዋሆችን እያባበለ እየተቅለሰለሰ በውስጥ እየደወለ እንዴት ከዚህ ጨፍጫፊ፣ እንዴት ይሄ ጴንጤ፣ እንዴት ኦሮሞ ያለ አማራዎችን፣ ሌሎችን ደቡቦችን ብዙ ሞክሯል፣ አልሆነም። ሰሞኑም እኛ መንደር ጠጋ ጠጋ ብለው ነበረ፣ ግን ያው የማይበላ ነገር ሆኖ ተናነቀው እና እስላሙንም ጨፍጫፊ ራሳቸው ናቸው፣ ክርስቲያኑንም የሚጨፈጭፉት ራሳቸው ናቸው። ለምን? ህዝብ አስነስቶ እናት ፓርቲ ማን ነው? የነሱ እኮ ነው። ሞዓ ተዋህዶ የነ ፋንታውን ዋቄ ነው። በማንም አያሳብቡም። ቀጥል፣ ጸጋ ይብዛል፣ በርታ፣ እንጠበጥበዋለን። ያ እኛ ዋና ነገሩ ይሄ ግለሰብ እያደረገ ያለው ነገር ውጭስ አመፅ ቅስቀሳ ነው፣ የሽብር ስራ ነው። ኤንድ ደግሞ ቂም በውስጡ አዝሏል። ከጀርባ ያለውንም ተልኮ በደንብ አድርጎ ፍንትው አድርጎ እያሳየነ ማለት ነው። ምን ማለት ነው? ቅድም እንዳሳየኋችሁ በቪዲዮ እንዳሰማችሁ ይህ መንግስት ማለት ይህ ሲስተም ሲወገድ የኦርቶዶክስ ካህናት እና ዲያቆናት ገና የሚያወራዱት ነገር አለ። የትኛው ኦርቶዶክስ ሲባል ሞዓ ተዋህዶ። የእኛ ኦርቶዶክስ ኢትዮጵያ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለች። ሞዓ ተዋህዶ አሸባሪው ማለት ነው። አሸባሪው በጣም ብዙዎች አሉ በነገራችን ላይ። ስለዚህ ይሄ ግለሰብ በሽብር ወንጀል ሊከሰስ ያስፈልጋል። አሸባሪም ነው። ላሰማችሁ። እሺ ይሰማ። መንግስት የሾመው ስሙ። እንግዲህ ኦርቶዶክሳውያን ወንድምና እህቶቼ ስሙ። ይሄ ግለሰብ እየተናገረ ያለው የእናንተን አባት ነው። በሃይማኖት የእናንተን አባት ነው። በሃይማኖት የኦርቶዶክስ ተዋህዶ ቤተክርስቲያን የምናከብራት የኦርቶዶክስ ተዋህዶ ቤተክርስቲያን ሊቀ ጳጳስ ናቸው። እኚህን ጳጳስ ነው የሚሳደበው። እኚህ ጳጳስ ደግሞ የኦሮሞ ብሔር ተወላጅ ናቸው። በኦሮሞ ብሔር ተወላጅ በመሆናቸው ብቻ የኢትዮጵያ ፕራይም ሚኒስትር ወይ የኢትዮጵያ መንግስት የኦሮሞ ብሔር ተወላጅ ስለሆነ መንግስት አምጥቶ እንዳስቀምጠው አድርጎ በመናገር አመፅ እየቀሰቀሰ ነው። የአመፅ ቅስቀሳ፣ የአመፅ ጥሪ እያካሄደ ነው። እና ኦርቶዶክሳውያን ማለት ምንወዳችሁና ምናከብራችሁ ኦርቶዶክሳውያን አባታችሁ በዚህ ልክ ሲሰደብና አባታችሁ በዚህ ልክ በሐሰት ሲከሰስ በሐሰት ሲወነጀል አይታችሁ ዝም ካላችሁ አሩ ነው። ከባድ ስለሆነ ማለት ነው። ከባድ ስለሆነ
ስለዚህ የሲዳማ ብሔራዊ ክልላዊ መንግስት እዛ ውስጥ ያለ የደህንነት መስሪያ ቤቱ በዚህ ጉዳይ ላይ ጣልቃ መግባት አለበት። ይህንን ነገር ለህግ ማቅረብ አለበት። እየተነሳ ነው ነገር በጣም አደገኛ ነው። አንድ የሃይማኖት ግጭት ነው፣ ሁለት ደግሞ የዘር ጭፍጨፋም ጭምር እያወጀ ነው። ስሙ፣ የሃይማኖት ጦርነት እየቀሰቀሰ ነው፣ የዘር ጭፍጨፋም እወጃ ጄኖሳይድ እያወጀ ነው። ስለዚህ በቀል ሊመጣ እንደሚችል ያን በቀል ደግሞ ለማከናወን የግድ ይሄ መንግስት ሲስተም መወገድ አለበት ብሎ በአጽንኦት የሚያምን ሰው ነው። እዚህ ላይ የሚሰራ ሰው ነው ማለት ነው። ስሙ በደንብ መልከት አቁቶ ይሄን በሳማ መግረብ ነበር ይንሶዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ የጳጳስ ነው አልገበትም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ በዱ። እሺ ማንን ነው ይህ ሰውዬ የተናገራለሁ ካላችሁኝ ላሳያችሁ በፎቶ። ይሄኛውን አባታችሁን ነው እንደዚህ ብሎ የሚናገረው። ይሄን አባታችሁን ነው። አሁን ኪያ ደስ ብሎች ነው እንደዚህ ያልሽው። ኪያ ለምሳሌ መዋ ተዋሕዶ ናት። በነገራችን ላይ ቲክታክ ላይ ከነ ቀሲስ ዲበኩሉ ጋር አብርሃም መሰራ ኦኬ፣ ከነ ዲያቆን ፋሲል ጋር ከነ ዲያቆን አማኑኤል ጋር አብሮ ከሚሰሩ መካከል ውስጥ ቲክታክ ላይ ከምትንቀሳቀሰው አንዷ ኪያ ናት። እንግዲህ በደንብ ስሙ። በጣም አሉ እዚህ ውስጥ ሌሎችም አሉ፣ አሳያችኋለሁ። አሁን ይህ ሰው አሁን እኚህ አባት ሲሰደቡ ምንም አልመሰላትም እና ደስ ብሏታል። እንደዚህ ምናምን በቃ ተስማምታ ምናምን ነገር ቆንጆ ንግግር እያለች ነው ማለት ነው። ይገርማል። እንግዲህ ኦርቶዶክሳዊ ናት ይቺ ብላ ነው ራሷ የምታመጣው፣ ግን አይደለችም። መዋ ተዋሕዶ ናት። መዋ ተዋሕዶና ኦርቶዶክስ ተዋሕዶ ቤተክርስቲያን አይገናኙም፣ ለየቀል ናቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተች ኢትዮጵያ የሚለውን ነገር እኛ ዛሬ ኢትዮጵያ ብለን እንድናገር ያደረገች ቤተክርስቲያን ነች። እንወዳታለን፣ እናከብራታለን። በጣም ነው እንወዳት፣ በጣም ነው የምናከብራት። የኦርቶዶክስ አባቶች፣ ካህናት፣ ዲያቆናት፣ ጳጳሳት፣ ቆሞሳት እነዚያ የእኛም አባቶች ናቸው። ቢመክሩን ምክራቸውን እንሰማለን፣ ቢገጹን ግጻቸውን እንሰማለን፣ ቢቆጡን ቁጣቸውን እንቀበላለን። አለቀ። ስለዚህ እኚህ አባት ሲሰደቡ ምንም ካልተሰማ እሺ። ኤልሮይ ቤካዬ ወንድምነት ሰላም ለእናንተ ይሁን። ትንሽ ጫጫት ያለበት ቦታ ነኝ ያለሁት። ምን አለ መሰለህ አንዳንድ ጊዜ ንፋስ አለብኝ። እስቲ ዞር ልበል። አንዳንድ ጊዜ የምንናገረውን ውሏችንን ይመስለናል። እኛ አባቶቻችንን አክብረን ታላልቆቻችንን አክብረን እንደገና ደግሞ ምናልባት እንኳን መንገድ ላይ እየሄድን እንኳን ባለንበት ሰዓት የድሮ አስተማሪዎቻችን ቆመን ወሬ እንኳን ስናይ ከመንገድ ላይ ትምህርት ቤት አይደለም ከመንገድ ላይ ቀጥተው ወደ ቤት እንድንገባ የሚያደርጉን አስተማሪዎች ነበሩ። ጌታ ኢየሱስ ዘመናቸውን ይባርክ። እነዛ አስተማሪዎች ዛሬ ላለንበት ስነ ምግባር ልጆቻችንን በስነ ምግባር እንድናሳድግ የረዱን ናቸው። እንደገና ደግሞ ወላጆቻችን ሲያሳድጉን ጉልበት ሳሙ ተብለን ታላላቆቻችንን እግር አጥበን እግር ስመን ያደግን ማህበረሰቦች ነን። እችን ኢትዮጵያ ናት የማውቀው። ግን የሆነ ጊዜ ላይ አመፀኛ ትውልድ መጥቶብናል። ከየት እንደመጣን ያላውቅም። ለራሴም ግራ ይገባኛል። እኔ አሁን የደረሰ ልጅ አለኝ። የሆነ አመፃ ቢነሳ መጀመሪያ ወሬውን ብሰማ እኔ ነኝ አሳልፌ ለመንግስት ምሰጥክ ነው የምለው። ቅጣት ከኔ ስለሚጀምር ከውጭ እስከሚመጣ አይደለም፣ እኔ ነኝ አሳልፌ የምሰጥክ። ስለዚህ ጎረቤትን አክብረን ልጆቻችን ለጎረቤት ሰጥተን ጎረቤት ጋር ሄደን አድረን ከጎረቤት ጋር በልተን ጠጥተን የኖር አክብረን ተከባብረን የኖርን ነን።
በውጭም ዓለም ላይ የምናሳየው ስነ ምግባራችን ይሄን ነው። እኔ ግማሽ ዘመኔን በስደት አሳልፍ ያለሁኝ። ይሄ እየመጣ ያለው የሃይማኖት ሽፋን አደረጉት እንጂ እችን ምርጫዋን ሊረብሹን የፈለጉ ኃይሎች ናቸው። አይሳካላቸውም። ይሄ ደግሞ አዎ ጥፋት ያጠፋሉ፣ የታወቀ ነው። አላማቸው እሱ ስለሆነ ማለት ነው። ግን በጥፋትም ወይ ደግሞ በመግደልም ወይ በመገደልም የሚመጣ ስልጣን የለም። ትውልድ ያልቃል እንጂ። ስለዚህ እባካችሁ ነው የምንለው እንደነዚህ አይነቶችን ሰዎች ጉያችሁ ደብቃችሁ ያስቀመጣችሁ ሰዎች ካላችሁ፣ ቤተክርስቲያንም ካለች ማንኛውም ቤተክርስቲያን ካለ አውቶ ለህግ ይስጥ፣ ህግ ይቅጣ ነው ምለው። እንግዲህ በተሰጠን ጸጋ እንጸልያለን። አመፀኞችንም አሳልፈን ለመንግስት እንስጥ። እኔ ይሄ ነው አቋሜ። እንኳን ለሌላው አይደለም ልጄን ከቤት ውስጥ እንግዲህ የደረሰ ልጅ አለኝ ብያለሁ። አንተ ወንድ ነክ ውጣ ተብሎ ሲባል ያን በረብሻው ጊዜ ለዛሬ ሴት ነኝ ነው ብሎ ያለው ፈሪነት ሆኖ አይደለም። ተባረኩልኝ። እንደዚህ አይነት ሰዎች ያላችሁ አንደበታችሁን ሰብስቡ። ከጎረቤቶቻችሁ ከጉያችሁ ውስጥ ደብቃችሁ ያስቀመጣችሁ ኃላፊነት አለባችሁና ለህግ አካል አሳልፋችሁ ስጡ። እኛ አባት በሃይማኖት ብቻ ሳይሆን እንደ አባት ሊከበሩ የሚገቡ አዛውንት ናቸው። ተባረክልኝ ቤካዬ። ያለበት ቦታ ትንሽ ጫጫት አለው። ተባረክ እታለምዬ። እሺ ይሄ ግለሰብ የሚናገረው ስለተወደዱ አባታችን ነው። ስለተወደዱ አባታችን ነው። እንግዲህ አባታችንን በዚህ ልክ አድርጎ በዚህ ልክ አቅልሎና በዚህ ልክ እያበሻቀጠ ኤንድ ደግሞ የዘር ጭፍጨፋና እንዲሁም የሃይማኖት ግጭት እንዲከናወን እንዲደረግ የአመፅ ቅስቀሳ እያደረገ ያለው ማለት ነው። ይሄ ደግሞ የሞዋ ተዋህዶ ተልእኮ ነው። ውጭስ ቅድም እህታችን በደንብ አድርጋ ገልጸዋለች። የፖለቲከኞች ስብስብ ሃይማኖት እንለዋለን። በጣም 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 ዘግናኝ ወንጀሎችን ከሚሰሩት አሸባሪዎች መካከል ሞዋ ተዋህዶ ነው። እና ይሄ የሞዋ ተዋህዶ ተልእኮ ነው። ይሄ ግለሰብ እኚህን አባት ነው እንግዲህ የሚሳደበው። በደንብ ስሙት። ይሄ ጉዳይ ኦርቶዶክሳዊ፣ የትኛውም ኦርቶዶክሳዊ በዚህ ጉዳይ ላይ ምላሽ መስጠታል ብዬ አስባለሁ። አንድ ወንድማችን ባለፈው ከሱ ጋር ሲያወራ ሲከራከር ነበረ። ከሱ ጋር እያወራ ምን እያለ አንተ እንዴት ነው አባቶቻችንን በዚህ ልክ የምትናገረው? እንዴት ነው በዚህ ልክ አባቶቻችን የምታዋርደው ብሎ ሲለው እሱን በጣም ለማሰጣት ብዙ ርቀት ይሄድ ነበረ ይሄ ግለሰብ ማለት ነው። ስለዚህ ይሄ ግለሰብ እየተሳደበ ያለው ይህንን እኚህን አባት ነው። እኚህን የተከበሩ የተወደዱ አባትን ነው እየተሳደበ ያለው። እንግዲህ ኦርቶዶክሳውያን ልብ በሉ እዚህ ስሙ። እንግዲህ ቪዲዮ እንመልከት። ይህም በሳማ መግረብ ነበር። ይዞዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልገበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው። እንግዲህ ከዚህ ቪዲዮ እንደሰማችሁ ተሰምቷል። ወንድሞቼ እናቶች፣ ሚስጥር እኮ ነው ያወጣው። ይሄ እኮ በሚስጥር ያወሩትን እኮ ነው። ሊያርዱን ቢላ ተከፋፍለዋል። ገባ ሳያውቀው ግን ሚስጥር አወጣ። መስሎታል። የሚጠብቀን አይተኛም። ማይ ጋድ ይሄ ከባድ ነው።
በጣም ከባድ ነው ወንድሞቼ እህቶቼ፣ በጣም ከባድ ነው። የዘር ጭፍጨፋ አንድን ብሔር ትኩረት ያደረገ ማለት ነው እና የሃይማኖት ጦርነት ቅስቀሳ ነው በዚህ ልጅ ይቀርብ። ደጋግሜ ላሰማችሁ፣ በጣም ሲሪየስ ጉዳይ ስለሆነ ማለት ነው። ይህንን ጉዳይ ቅድም እንዳልኩት የኢትዮጵያ የደህንነት ክፍል የደህንነት መስሪያ ቤቱ ይሄን ነገር መያዝ አለበት። ይሄ ልጅ ባለበት በቁጥጥር ስር መዋል አለበት ብዬ አምናለሁ። ይታወቃል ስሙ። አሁንም እኔ ኦርቶዶክሳውያን ወንድሞቼ እናቶቼ አባታቸው በዚህ ልክ ሲሰደብ ግን ዝም ብላችሁ ማየታችሁ ራሱ ውጪስ በጣም የሚያጠያይቅ ጉዳይ ነው። አቁቱን ይሄን በሳማ መግረፍ ነበር ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ነው ጳጳስ ነው አልገበትም። ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ በሳማ በዶቢ ማለት ነው። ዶቢ ታውቃላችሁ? ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገዙ ግሎሪ አንድ ያወሩ ወይ በካይ ስልክ ገብቶበት ነው። ቀጥል ግሎሪ። እሺ ግን እኔ ምን እየታዘብኩ ነው መሰላችሁ? የሱ ፖለቲካ መስራት የሱ አሁን በዚህ አይነት መንገድ መገኘቱ አይደለም አሁን እየደነቀኝ ያለው። እዚህ የሚጻፉ ኮሜንቶችን እያያችሁ ከሆነ ሆል የኦርቶዶክስ ሀሳብ ነው ብዬ እንድቀበል እያደረገኝ ነው። ምክንያቱም ከታች የሚጻፈውን 100% ሀሳቡን እቀበላለሁ የሚላል ካህናትም ምንም አስገዳዮች አሉ። ኦኬ ስለዚህ ታዲያ ምንድነው ምን ተፈልጎ ነው ታዲያ ሙስሊሞች ላይ ሲዞሩ የነበረው? ሙስሊሞች ናቸው የገደሉት የጨፈጨፉት እየተባለ በዛ ልክ ተወጥቶ ሚዲያ ስታስረብሹ የነበረው ሙስሊሙን ማጋጨት ተፈልጎ ወይስ ሌላ ነገር ምን አለው? ምክንያቱም ያው ገዳይም ምንም ጳጳሳቱም እንትኖቹ ገዳዮች አሉ ስማማሉ የሚልም ሰው ስላየው፣ ስለዚህ የቤታችሁን ጣጣ ነው አያወጣችሁ ሚዲያ ላይ የምታወሩት አይደል? ግን ከመንግስት ጋር ምን አገናኘው ነው? ሌላ ተልእኮ ማራመድ ተፈልጓል። የእናንተው አባቶች ገዳዮች ከሆኑ ሙስሊሞች ላይ እየመጣችሁ አትለጠፉ። ሙስሊሞች ገደሉ አስገደሉ እያላችሁ ፖለቲካ አትስሩብን። ምክንያቱም እዛው የተዋቀረ አንድ ገዳይ ቲም ካላችሁ ያ ቲም ነው እየገደለ ያለው። በቃ ይሄው አለኮ ኢቭን መንግስት ጥለን ምናወራርደው ሂሳብ አለም እያለ ነው።